መከርኩ አምላክየ ወሕግከኒ በማእከለ ከርስየ። የተወደዳችሁና የተከበራችሁ ተመልካቾቻችን በቅድሚያ የአክብሮት ሰላምታችንን እናቀርባለን። በየሳምንቱ ረቡዕ ከምሽቱ 2 ሰዓት ጀምሮ የሚተላለፈውን አብነቶቻችን የተሰኘውን መርሃ ግብራችንን ይዘን ወደ እናንተ ቀርበናል። በዛሬው መርሃ ግብራችን አንድ ታላቅ ሊቅ ይዘን ወደ እናንተ ቀርበናል። እንግዲህ የእሳቸውን ግለ ሕይወት አገልግሎታቸው ምን እንደሚመስል ወደ እናንተ እናደርሳለን። ከእሳቸው ታሪክ ብዙ ነገር እንማራለን እና እንግዲህ ወደ እሳቸው ነው የምንሄደው። የጳውሎስ ኞኞ ሐውልት ወደ ውስጥ ግባ ይነሳ ነው ምንድን ነበር እንትኑ? ሐውልት ግቢው ውስጥ ነው የነበረው። ግቢው ውስጥ በቤተልሔሙ አካባቢ ይሁን ይቀየራሉ ሰው እና ውጪ ባይሆን እንስራላችሁ አይሆንም አሉ። ሴትዮዋም መርሴ ሀዘን ደግሞ ጓደኛ ነበሩ። እሳቸውም እዚህ ስራ አስኪያጅ ነበሩ ላስቲው። ያው ብቻ በሱም ይሁን በሌላም ይሁን እዚያ ተቀየርኩ። ምንድነው እዚያ የተቀየርኩት? ይሄ ኋላ እንመጣበታለን ብዬ ነው እንጂ አሁን ያለውበትን ሴሚሲ ደብረ ጽባህ ቅዱስ ሚካኤልን ቀራኒዮ መድኃኔዓለም እያለሁ ነው ከወላጅ አባቴ ከመምህር ፍስሐ ጋር ሆነን የኮሚቴው ሰብሳቢ ሆኖ እንደ ኮሚቴ አዋቅረን ሴሚሲ ደብረ ጽባህ ቅዱስ ሚካኤልን ተከልን። በኋላ ግን ብፁዕ አቡነ ማትያስ ደሴ የነበሩት የካናዳው እሳቸው ይሄንም እንድትከታተል ብለው ነው ወደ ሰሊተ ምሕረት ወሰድኩ አሉኝ። የሁለቱን ባላውቀውም እዚያ ሰሊተ ምሕረት አሁን ያለውን ቤተክርስቲያን በግንቦት መጨረሻ ላይ የመሰረት ድንጋይ ተቀምጦ አዲሱ ቤተክርስቲያን ሊሰራ ከሰኔ 1 ጀምሮ ነው የተቀየርኩኝ። በ8ኛው ቀን በ9ኛው 10 ቀን ውስጥ ገባው። ያን ግራውንዱን አስጨርሼ ቤተክርስቲያኑ ታች ግራውንድ አለው የክርስትና ቤት የሚሆን እሱን አስጨርሼ ወደ ብርሃናት ዓለም ጴጥሮስ ጳውሎስ ተቀየርኩ። ጴጥሮስ ጳውሎስ ያው ክርስትና ቤት የለ፣ ሰንበት ትምህርት ቤት መሰብሰቢያ የለ። እሷንም እንደ አንድ ፊልጶስ እያለው ማውቃቸው የጉራጌ ብሔረሰብ ነበሩ። እሳቸውን ጠይቄ እሳቸው መቃብር ቤት ትሰጠኛለህ ብለው ምድሩን ቤት ለሳቸው ሊያረጉ ፎቋ ላይ ክርስትና ቤትና ሰንበት ትምህርት ቤቶች የሚሰበሰቡበት የሚማማሩበት ቤት ተሰራች። እሳቸው ሰርተው ሰጡን። ምድር ቤቷም ለእኛ ትንሽ ሰጥተውና ለቀብሩ የምንጠቀምበት እና ብርሃናት ዓለም ጴጥሮስ ጳውሎስ ቆይቼ ደግሞ እሱ ነው እንግዲህ ወደ ሌላ ደግሞ ተቀዚያ ደግሞ ወደ መካነ ቅዱሳን ኢያቄም ሐና ኮተቤ የህንጻ ሰሪ ኮሚቴ ብቻው አለ፣ የሰበካ ጉባኤ አለ፣ ልማት ኮሚቴ አለ። እነዚያ ሁሉ የድሮ አባት ጦረተኞች ናቸው። ሻለቃ ኮሎኔል ምን የሚባሉ ናቸው። ብቻ የመሰረት ድንጋይ ቤተክርስቲያኑ እንዲሰራ ተብሎ ነበር። አልሆነ ቦታ ላይ ተጥሎ አገኘን። እሱንም አንስተን ምንድነው ከተደረገው ሰዎቹን ሀገረ ስብከት፣ ወረዳ ቤተ ክህነት፣
በዚያው ወረዳ 28 የሚባል ነው። እሱም ያሉ የመንግስትን የቀበሌ እንትኖችን የሰንበት ቤት ሙሴዎችን እነሱን ጠርተን ቦታውን መርጠን አሁን ካለበት ቦታ ላይ መካነ ቅዱሳን ኢያቄም ወሐናን መሰረት ተጣለ። አስጨርሼ ማስገባት ሲቀር ነው የተቀየርኩት። ቅዳሴ ቤቱ ሳይመረቅ እዚያ ላይ ደግሞ አጋጣሚ ሰርተን እንግዲህ በወቅቱ በአመቱ አይሆን ምድር ቤቱ ግራውንድ ውስጥ ጸበል ፈለቀ። ጸበል ነው አሉ አይደለም በሚል ብዙ ጭቅጭቅ ነበር። የታመሙ ሰዎች ብዙ ነገር ተፈወሱ። ማረሳው እዚያ በኋላ ጸበል ተብሎ እሷ ምድር ቤቷም ነበር ትንሽ ናት፣ ብዙ አትሄድም። እኔም እዚያ ቆይቼ 6 ዓመት ነው የቆየሁት። ማስመረቅ ሲቀር ነው የተቀየርኩት። በአለቃ መኮንን ጊዜ አዲስ አበባ ሀገረ ስብከት ትንሽ። ለምንድን ነው የተቀየሩት? የተቀየርኩት ያው ይመረቅ አይመረቅ የሚለው ኮሚቴው ማዘግየቱን ፈለገ። ብቻ በቦታውም እንትን ተብሎ እኔን ቀየሩኝ። ወደ ቀበና አቦ ነበር ተብሎ የሄድኩት። እዚያ ላይ ሲደርስ ሴሚሲ ሚካኤል እንዴት እዚህ አንደኛ ሰፈሬ ነው፣ ሁለተኛ ገና አዲስ ቤተክርስቲያን እና ቀራንዮ እና ጴጥሮስ ጳውሎስ የሰራው ሰው ምናምን እዚያው ስራ ሊቄ ብርሃኑ ደግሰው ነበሩ። ያው ብዙ ነገር አነጋገሩን። አይደለም እዚያው ሆናሉ። ያንን አገኘ የነበረውን ጻፉልኝ። ገንዘቡ አልቸገረኝም። እንትኑ ይወጣ ነበር ገኝ ነበር ገንዘብም። እዚህ ስመጣ ቢሮ የለም፣ ሰንበት ትምህርት ቤት እንትን የለም። እዚህ አንዲት ቤት ነበረች ቆርቆሮ በቆርቆሮ። ጧት ክርስትና ያነሱባታል። ቅዳሴ ሲወጡ ጸበል ጸዲቅ ዘኬ ይጠቀሙባታል። ያ ሲያልቅ ሰንበት ትምህርት ቤቶቹ ይገባሉ። እንግዲህ ብዙ አይተይዝም። እሱን እንግዲህ ሁሉ እንዴት ይሆናል ብዬ አንድ ስብከተ ወንጌል አዳራሽ ደህና ሆን ያለ እሱን አሰራው። ሱቁም አስጀመርኩ ዙሪያውን። ሱቁም የተሰራው በታች በኩል ለጊዜው እንዲሻሻሉ ነው። ቢሮዎቹንም ተሰሩ። እዚያ እንግዲህ ያው ደግሞ እግዚአብሔር እስከፈቀደው ቆይቼ ተቀየርኩና ምንድነው ይሄ የሴሚሲ ሚካኤል ጉዳይ ሲነሳ ቤተክርስቲያኑን ሲተከል ይሄ የፊቱን ወደ ኋላ እንዳይሆንብኝ እንጂ ከታቦተ ሕጉ መንበረ መንግስት ቅዱስ ገብርኤል መጥቶ አገልግሎት እዚያን አገልግሎ ስለነበር ወላጅ አባቴ መምህር ፍስሐ ገብረሕይወት እዚያ እንትን ብለው አምጥተው አገልግሎት ተጀመረ። የመንበረ መንግስት ቅዱስ ገብርኤል ካህናት ነው የመጀመሪያ ጊዜ መጥተው ተቋልቶ ቅዳሴው የተቀደሰው ሁሉም ነገር የተቻለው እዚያ ነው። እሳቸው ያንን 3 ዓመት ይሁን ምናምን ኃላፊ ሆነው እዚያው ሰርተዋል መምህር ፍስሐ ገብረሕይወት። እና አንድ የማረሳው ነገር ቅዳሴው ተቀድሶ ሲያልቅ አልቆ ቆልፈን ሄደን በ3ኛው ቀን ሲከፈት ከመኖሩ ላይ ንብ አርፋ ማር እንትን ብላ ተገኘ። ያችን ንብ እሳቸው ጊዜ ነው ወደ ቤተልሔሙ አካባቢ ቤት ተሰርቶላት አገልግሎት እየሰጠች የታመሙ ሰዎች ሁሉ ይፈወሱ ነበር በወቅቱ ለአስም ለምናምን ለእንዲህ እያሉ እና እንዲህ ያለ ታሪክ ነበረው። እሳቸው ግን እዚያ እያገለገሉ እያሉ እንግዲህ ብሔረ ጽጌም በዚያው ዘመን ነውና የተተከለው የብሔረ ጽጌዎች የእሳቸው ንስሐ ልጆች ስለነበሩ እዚህ ያለው የኛም አልታድ የሚባለው ከዚህ ህፍልውሃ ነው ፈልሰን ይሄድ ነው። እነሱም እዚያ ስለሄዱ ወደ ብሔረ ጽጌ ወሰዷቸው። አገልግሎታቸው ረጅም ባጭሩ እዚያ ነው። ብዙ ስራ ሰርተው ሄዱ። ከዚያ እንግዲህ ሴሚሲ ደብረ ጽባህ ቅዱስ ሚካኤል ወደ መገናኛ እግዚአብሔር አብ ተቀይሬ መገናኛ እግዚአብሔር አብ አሁን ያለው ቤተክርስቲያን ከ175 ደርሷን ይሉ ነበር። እሱን አስጨርሼ አስገባሁኝ ሊገባ። በእርሶ ጊዜ ነው የተመረቀው። በብፁዕ ቅዱስ አቡነ ጳውሎስ መካይነት ተመረቀ። እንደዚህ የሚሰራውን የሚያበረታቱ ታላቅ አባት ነበሩ ብፁዕ ቅዱስ አቡነ ጳውሎስ። እዚያ ገባ። ወዲያው ያስገብቼ እሱ እያለሁ ነው እንግዲህ ደግሞ እሱ ወደ ቅዱስ ሚካኤል ተቀየርኩኝ።
ወደ የካ ሚካኤል ተቀየርኩ። እዚያ ያው አንድ ቆይቼ ብዙም ስራ እንኳን ባይሆን ደብሩን ሰላም አድርጌ አስተካክዬ የሚቀየሩትም እንዲቀየሩ የሚሰሩትም እንዲሰሩ አድርገን ያው ተስተካከለ። እሱ ቦታው ለሌላ ሰው ተፈለገ። አንድ ሰው እዚያ ሌላ ቦታ ተነስተው እዚህ እንዲገቡ ግጭት ነበር። በሱ ምክንያት እኔን አራዳ ጊዮርጊስ እንደሄድ ተደርጎ ወደ ላይ ተላከ። እዚያ ስሄድ ግን እኔን ወደ ደብረ ገሊላ አማኑኤል የአማኑኤሉን ወደ አባ ያለው ነበሩ ወደ እንጦጦ ማርያም የእንጦጦ ማርያሙን አራዳ ጊዮርጊስ አደረጉ። በኋላ የትንሽ ጊዜ ስራ አስኪያጁ ነው የነበረው አባ ለማርያምን። እንደዚያ ያው ደብረ ገሊላ አማኑኤል ጥሩ ስራ ሰርቸው እጃለሁ። ማንም የሚመሰክረው ነው። በዘመነ ደርግ ያግቢው አንዳንድ ነገር ይወራ ነበር። ተሎ ብሎ ነው የገባው። ያልተጠናቀቀ ስራ ነበር። እሱን ኮሚቴ ተዋቅሮ ግቢው እንትን ኮርኒስ አልነበረውም። ኮርኒስ መሬቱ እንዲነጠፍ ይሄ ቋሚውንም እንዲያንድል እንደገና ደግሞ ላይኛው ላይ ያለው ጉልላቱ እሱ ተላልጦ ነበረ። መሬት ተወሰነ ጊዜ ቆይቶ ስለወጣ ያንን በ50 ሺህ ብር ታጥቦ አሁን ጉልላት ይመስላል አናሰራን። ግቢውን አሳምሮን ተሰርቶ ሲያልቅ የሆኑ ኮሚቴዎች ምንድነው ያደረጉት? ቤተክርስቲያኑ መጠረብ ያለበት ድንጋይ ነው፣ ቤተ መንግስቱ እየተጠረበ ነውና በየአመቱ አዲስ የሚመስለው ይጠረባሉ። አይ እሱማ አይሆንም፣ እኔ ስለቅ ነው የሚጠረበው። ለምን ይጠረባል? ይናጋን ብዬ አስቀረው ብቻ። ያው አስተካክለን በሰላም በፍቅር 4 አመት ነው የቆየሁት። ከሱ እንግዲህ ወደ ሳሪስ አቦ ደብረ ገሊላ ትንሽ እንመለስና የሆነ ወሬ ይወራ ነበረ። ለዚያ ብለን ነው ቤተክርስቲያኑን ታቦቱን አስገባን። ምንድን ነበር የሚወራው? ብዙ የለም አልነበረም። ባይሆን ይሉ የነበረው ተብሎ የነበረው ያንን ቦታ ህጋዊ አያስተዳድረውም መነኩሴ ነው የሚል ነበር። ካህናቱ አይቻልም፣ እኛ እንኳን ቤተ ክህነት ላከልን እንጂ ሌላው ሰው አያገባውም ብለው አቋም ወሰዱ። ምንም ያሉኝ ነገር የለም። ገባው በሰላም ነው። ከእርስዎ ከመሄደው በፊት በመነኮሳት ነበር? በመነኮሳት ነበር። ሰብሮት ገባ እያሉ እየቀለሉ። ከዛ በኋላ እኮ ብዙ ቀሳውስት ናቸው እስካሁኑ ሰዓት ድረስ፣ እስከ ቅርብ ጊዜ ድረስ ማለት ነው። በዚያ ጊዜ ብዙዎቹ ህጋውያኑ ተደሰቱ። እንዲያው እንኳን ተጀመረ የሚል መነኩሴ መሆኑን ብቻ እንትን ብለው እዚያ ይላኩ ነበር። እንግዲህ ልማቱን የሚያለሙም አሉ። እሱን ወደ እነሱ አልዞርም። እዚያ ተነስቼ እንትናም ህጋዊ አይሰራው የሚባል ነበር ሳሪስ አቦ። ግን ከኔ በፊት ሌላ ሰው ገብቷን ኋላ ደብረ ገሊላ አማኑኤል ወደ ሳሪስ አቦ ነው የሄድኩት። ብዙ ጊዜ ህጋውያን ወይም ቀሳውስት ገዳም ሲሆን ነው አስተዳድሩም የሚባለው። እነዚህ ደግሞ አድባራት ናቸው። እንደ አካባቢ አንዳንድ ሰዎች ያወጡት ህግ ካልሆነ በስተቀር መዋቅራዊ እንትን አይደለም። ምንድነው ድሮ ተባለ የሚባለው አንድ ደብተራ ነበሩ የቅድስት ሥላሴ አገልጋይ ይባላል እንዳለቃ ሆነው። እንዴት ነው እንግዲህ ይሄ ለመነኩሴ ሊሆን ነውና ገዳም ሆኗን እዚህ ይለቃሉ ሲሉ ሆይ ጉድ 4 ኪሎ ብሎ ገዳም ብለዋሉ የሚባል ወሬ ይወራ ነበር። በዚያን ጊዜ ተለቀቀ። አሁን ምንድነው በአታና እንጦጦ ኪዳነ ምሕረት ቀዳሲያኑ መነኮሳትና ገና ያላገቡ ሰዎች ናቸው ዲያቆናት የሚቀድሱት።
መንበረ መንግስት ቅዱስ ገብርኤል፣ ሌላው ይሄ ገዳም ተብሎ በኋላ የተሰሩ እነ ደብረመዊ ይሄ ሁሉ በኋላ የወጣ ነው። ለምሳሌ ቦሌ መድኃኔዓለም መምሪያ በሚባለው አለቃ ሆኖ ሲሰሩ አውቃለሁ። የግቢ ገብርኤል አገልጋይ የነበሩ በኋላ የመነኩሴ ነው ብለው ያው እንግዲህ ዘመኑም እንዲያተባለ እንዲህ እያለን የተደረሰውና ሳሪስ አቦ ያው አንዳንድ ስራዎችን ያው በመጠኑ ያለውን ሲሄድ ሰው ዝም አይልም። የሚሰራውን እንትንዬ የሰላም ቦታ ነው የነበረው። ሰላም እንደሆነ እኔም በሰላም ሸኝተውኝ እንግዲህ ሳይታሰብ ወደ ደብረ ጽጌ ቅዱስ ዑራኤል ሄድኩኝ። በብፁዕ ቅዱስ አባታችን አቡነ ጳውሎስ ዘመን ነው ሁሉ የነበሩት ወደ ደብረ ጽጌ የመጡት በዚህኛው ነው በብፁዕ ቅዱስ አቡነ ማትያስ። እሺ የፊተኛውን የአቡነ ጳውሎስ ያው እስከ ሳሪስ አቦ ድረስ የአቡነ ጳውሎስ ነው። ይሄኛው በዚህ ባሁኑ ነው እና እዚያ ያው ትገባለህ አትገባም ደግሞ ችግር ነበረ። ምንም ሳያውቁ ኋላ ተነጋግረን ገባሁኝ። አንቀበልም የሚሉ ኃይሎች ነበሩ። አዎ የነበሩት ሌላ ብቻ እሱ አሁን መዘርዘር ይሄ የተከበረ ሚዲያ ስለሆነ መናገር አያስፈልግም። እዚያ ኋላ ተስማምተን ገባሁ። ገብቼ ወደ 3 ዓመት ሲሆን ምንም ኮሽ የለም። ካህናቱ የተሻሉ ሰዎች ናቸው። ካህናቱ ሰንበት ትምህርት ቤቱ ጥሩዎች ናቸው። ከሰበካ ጉባኤውም እኔ ያስመረጥኩት ነው። ደህና ነበር። እንግዲህ ያልታሰበ ሌላ ቦታ ነው ጉዳዩ የተነሳውና የመጨረሻው እዚያ ሆነ። አሁን ያንን ገሌ እንዲህ አደረገ ገሌ እንዲህ አደረገ የሚለውን እኔ አለለውም ምልበት ጊዜ ይኖረኛል። እዚያ እንግዲህ ቆይቼ እሱም ሰንበት ትምህርት ቤቶቹ የሚሰበሰቡበት የሚማሩበት ቦታ አልነበራቸውም። ትልቅ ሰንበት ቤት አለ እዚያ ውስጥ። ሰንበት ቤቱን ሲሰሩ ለፎቅ እንዲሆን አድርገው ሰርተውት አጥፈውት ነበር። እሱን በመሐንዲስ አሳይተን አስመርምረን ሰንበት ቤቱ ላይ ቀጥለን ትልቅ አዳራሽ ተሰርቶ ለሰንበት ትምህርት ቤቱ ሰጥተናል። አሁንም ትላልቅ ፎቆች ተጀምረው ነበር። እነሱ ያልቀው ስራ ጀምረዋል። እንደገና በመምህር በሊቀ ሊቃውንት አባ ዕዝራ ጊዜ የተከራየ ፎቁ በወዲህ በመንገድ ዳር እሱ ሰዎች ሲለቁ ዝም ብሎ ነበር በድርድር የሚከራየውና ሱቁ ሰበካ ጉባኤው ጋር ተነጋግረን በአወዳድረን ስንሰጥ ምድር ቤቱ 300 ነው፣ ላይኛው 700 ሆነ። እዚያ በኋላ ታችኛውንም አብረን አስተካክለን ላይኛውንም አድርገን በእንትን እንዲሰጥ በጨረታ እንዲሰጥ ተጫርተው እንዲወስዱ አድርገን ያ መልካም ኑሮ ነው የኖርኩት። እዚያም እንግዲህ ለሰው ልጅ ሌላው አይደለም ሰላም ነው የሚያስፈልገው። ሰላም ደግሞ ሰላም የሚሆነው አንድ ነገር አለ። ከማህሌቱ ቅኔ ማህሌቱ ከቤተ መቅደሱ እስከ ቅኔ ማህሌቱ እስከ ወደ ምህረቱ እዚያ እንግዲህ ተወሰነ ሁሉንም ነገር ሆኖ ዑራኤል ቤተክርስቲያን ነው የመጨረሻው ተብሎ አሁን አለሁበት የሄድኩት። ዑራኤል ምን ያህል ጊዜ ቆዩ? 3 ዓመት ከምናምን ቆዩ። 3 ዓመት በላይ እንግዲህ የልቅናው ማጠናቀቂያ ዑራኤል፣ የልቅናው መጀመሪያ ፊልጶስ፣ ከፊልጶስ እስከ ዑራኤል ማለት እንችላለን ነው። እንትን ክፍለ ሀገር አለቃ ሆኛለሁ፣ ግን መላክ ገነት የሚለው ምን የሚለው እዚያ ነው የክፍለ ሀገር ነው። ግን እሱን ትተነው ነው። የት ክፍለ ሀገር ነው? እዚያው ቅድም ያልነው ከተማ ናት። ደቃቢድ ቅዱስ ጊዮርጊስ የሚባል ደብረ ገነት ተብሎ እዚያ። ግን እዚህ በፓትርያርክ መሾም ከጀመሩ ከፊልጶስ እስከ ዑራኤል ነው። አንድ ጥያቄ አለኝ፣ ያጠር ያለ ሊሆን ይችላል። ይህ ጥያቄ ምንድን ነው? ብዙ ጊዜ በዚህ በአዲስ አበባ ገዳማትና አድባራት አለቆች ይዘዋወራሉ። አሁን የእርስዎን እንኳን ብንቆጥረው በጣም በርካታ ነው፣ ወደ ግማሽ ጠጋ ያለ ነው። በጣም የታወቁ አድባራት ጎብኝተዋቸዋል ወይም መርተዋቸዋል ማለት እንችላለን። እና እንደዚህ ዝውውር ሲደረግ አንዱ ቤተክርስቲያን ገቢው ከፍ ያለ ነው፣ ሌላው ደግሞ ዝቅ ያለ ነው። አንዱ ቤተክርስቲያን የሚከፈለው ደሞዝ ከፍ ያለ ነው፣ ሌላው ዝቅ ያለ ነው።
ደረጃውን እየጠበቀ ነው ደሞዝ ወይስ ከአንዱ ቦታ ከፍ ብሎ ሲያበቃ እንደገና ደግሞ ዝቅ ያለ ገቢ በሚኖርበት ሰዓት ደግሞ እንደዛው ደሞዛችሁንም ዝቅ እያደረጋችሁ ነው? አንዳንድ ጊዜ ክፍያዎቹን አመልክተን ይጽፉልናል። የማይጻፈው አበል ነበር እና ብዙም ያን ያህል እኛ በገንዘቡ ሳይሆን የመንፈሳዊ አገልግሎቱን ስለምንወደው ብዙ ጊዜ አክብረውን የሚኖሩት ሰራተኛውም በማህሌቱም ላይ ትጀመር መግባት ነው የሚባለውን እያልን ነው የምናድረው። ቅዳሴውንም እንደዚያ ስብከቱን ባወደ ምሕረቱ ሁሉም ነገር ስላለ እውቀት የተጨመረበት አገልግሎት ስለሆነ ደህና ነበረ። እዚያም ላይ ደግሞ ሰው ብዙ አልነካም። እኔ ራሴ ሲመጣም ያው ሰውን እጄ ማስቀየር እንጂ አግጄ አላንገላታም። እንደዚህ አይነት ነገር ነበረብኝ። እንግዲህ መላከ ገነት በጣም አስተማሪ የሆነ ምሳሌነት ያለው ውይይት ነው የተወያየ ነው። ከዚህ በኋላ አሁን ከኡራኤል ወደ ምን ይሄዱ? ወደ አሁን ወዳሉበት ስራ ነው? በቃ ልቅና በቃ ይብለው ነው ወይ በቃ ተብለው ነው? በቃ ነው ያሉኝ። እኔን የሆነ ሆኖ እግዚአብሔር እንትን ብሎ ፈቅዶ ያው በህይወት አለሁ። እኔም ብዙ ጓደኞቼ መጥፎ ዘመን ነበር እና አባ ዕዝራን የመሰሉ ሊቆች አልፈዋል። እነ መላከ ገነት ዘላለም እሰይን የመሰሉ ሰዎች አልፈዋል። እዚህ ሁሉ ቆይቶ መስከር ቀላል አይደለም። እዚያ ላይ እንግዲህ አሜሪካን ሀገርን እጄ ጎብኝቻለሁ። ኢየሩሳሌም እጄ ተሳልሜያለሁ። እግዚአብሔርን ማመስገን እዚህ የበለጠ የለም። ደህና ነኝ። አሁን የት ነው የሚያገለግሉት? አሁን ሲኤምሲ ደብረ ጽባህ ቅዱስ ሚካኤል እዛ ነው የሚያገለግሉት። ስንት ዓመት ሆኖታል ወይስ አሁን ከገቡ እዚያ? በ2011 አንድ 5 ዓመት እንደዚህ። ምቾት አለው ወይስ? አሁን ያለው ደግሞ በተለይ የተሻለ ሰው ነው። መላከ መንክራት ኃይሌ ነው። አባቶችና አክባሪ ጥሩ ሰው ነው። ያው እየደገፉኝ ነው በጣም ስሄድ። እኔም ልጆቼ ናቸው ካህናቶችም እዚያ እኔ እጄ የሌለበት የለም ነበርና አክብረው ነው የሚቀበሉኝ። የተከልነው እኛ ስለሆነ የተከሉት እንዲህ አደረጉት በእነሱ ላይ ያሉ ዳና አክብረው ነው የያዙኝ እና ይኸው እንግዲህ በየሰራሁበት ገዳማትና አድባራትም የተሻለ ነው። እኔ ከአንድ ደብር በስተቀር 11-12 ደብር ነው። እዚህም ላይ እንግዲህ አሁን አንድ ሳላነሳው ያለፍኩት የካ ሚካኤልን ሳስተዳድር 3 ደብር ነበር። ወንዙ ያለችው ኪዳነ ምሕረት፣ ተራራው ተክለ ሃይማኖት፣ 3ቱን አንድ ላይ ነበረ ማስተዳድረው። ያቄሙ ዋና ሆኜ ደግሞ ላይ ሉቂ አቦን ተክለን ሉቂ አቦንም ጨምሬ ነበር ማስተዳድረው። ያው አንድ ግቢ ነው እንጂ ጴጥሮስ ጳውሎስም ገብርኤል ለብቻው ነበር። ሳሪስም ያው አረጋዊ ወደ ወንዙ አለ። አብሮ አንድ ግቢ ነው። ጥሩ ዘመን ነው ያለፈው። አሁን የሚያገለግሉት ሲኤምሲ በምንድን ነው? በማህሌት ነው። እሄዳለሁ ዝም ብለው እንትን ይሉኛል እንጂ እኔ ቁጥጥር አድርገው ይሄን ስራ የሚሉኝ የለም። ግን የስራው ፍቅር ስላለዎት የማህሌቱ ፍቅር ስላለዎት እርስዎ ቅሩ ቢባሉም አይቀሩም። የሁሉን ለአለቃ የሚደረገውን አገልግሎት ሁሉ በል እያሉ ያስብሉኛል። እንግዲህ መላከ ገነት በጣም አስተማሪ የሆነ ምሳሌነት ያለው ውይይት ነው የተወያየ ነው። ቅድም ቀጠሮ ይዤ ነበረ። መጨረሻ ላይ ደግሞ ከቅዱስ ያሬድ ቀለም ያሰሙናል ብዬ ለተመልካቾች ነግሬ ስለነበር ወረብም ሊሆን ይችላል ዜማም ሊሆን ይችላል። ብቻ እንደው አንዲት ነገር ቢያሰሙን ደስ ይለኛል እያጠናቀቅን ስለሆነ። ሃሌሉያ
ክህለ ጸዊሮቶ ጾረቶ ወአግመረቶ ማርያም ግሩማን መላእክት ግሩማን መላእክት ሱራፌል ወኪሩቤል ለአክናፊሆሙ ነበልባል ግሩማን መላእክት ግሩማን መላእክት ሱራፌል ወኪሩቤል ለአክናፊሆሙ ነበልባል ወረዱ ይትቀበሉከ በልአማን ገባሬ ኃይል። በጣም እናመሰግናለን። ዝማሬ መላእክት ያሰማልን ክቡር አባታችን መምህራችን መልአከ ገነት። በጣም ደስ የሚል ነበር። እንግዲህ ወደ መጨረሻ እየደረስን ነውና እንደው ምናልባት ቀረ የሚሉት እንደው የሚያስተላልፉት መልእክት መተላለፍ አለበት የሚሉት ካለ እርሱን ልስተውትና እንጨርስ። አይ ቀረ የምለው ብዙም ባይኖር እንደዚህ ጠርታችሁ ስለጋበዛችሁኝ እናንተን የሚዲያውን ባለቤቶች አመሰግናለሁ። እንግዲህ ሌላው መጻሕፍት እንደልብናቸው ዛሬ በዚህ ወጣቶች ልጆቻችን ሳይቸገሩ የሚማሩበት ጊዜ ስለሆነ እንደው ቢቀጥሉበት ወደፊት ተተኪ የሚተካበት ልጆች በየቦታው ድሮ ያው ስፖንሰር ሆኖ ያስተማረን ጎንደርና ጎጃም ወሎ ነው። ስፖንሰር ማለት አዳሪ ትምህርት ቤቱ ነው። አሁን ያ ሁሉ ስለሌለ በቤተ ክህነቱ እገዛ በባለጸጎችም እገዛ ትምህርቱ የአገልግሎቱ እንዳይቀር ቢዘጋጅ በጣም ጥሩ ነው እላለሁ። በተረፈ በጣም አመሰግናለሁ አንተን። እሺ አመሰግናለሁ መልአከ ገነት። የተወደዳችሁና የተከበራችሁ ተመልካቾቻችን ከታላቁ ሊቅ ከመልአከ ገነት ተስፋ ፍስሐ ጋር ስናደርግ የነበረው ውይይት በዚህ ተጠናቋል። እንግዲህ እንደሰማችሁት እንደተከታተላችሁት መልአከ ገነት ተስፋ ፍስሐ በአጠቃላይ የቤተክርስቲያናችንን ሙያዎች የተከታተሉ በጥልቀት የተማሩ በተለይም በቅዳሴና በአቋቋም በመምህርነት የተመረቁና ያስተማሩ ከዛም ደግሞ በተለይም በአዲስ አበባ አድባራት ገዳማት እየተዘዋወሩ በርካታ አብያተ ክርስቲያናትን ማለትም ከ12 በላይ የሚሆኑ አብያተ ክርስቲያናትን ያስተዳደሩ የመሩ አባት ናቸው። እንግዲህ ከሳቸው ብዙ ትምህርት እንደምንወስድ ተስፋ አደርጋለሁኝ። እንግዲህ ከሳቸው ጋር የነበረን ውይይት ይህንን ይመስላል። ምናልባት ወደፊት ደግሞ ስለ እርሳቸው አንዳንድ ምስክርነት የሚሰጡ ሊቃውንትን አባቶችን አቅርበን ደግሞ የምናወያይ ይሆናል ማለት ነው። የዛሬው መርሐ ግብራችን በዚህ ተጠናቋል። አብራችሁን ስለቆያችሁ
ምስጋናችንን እያቀረብን ቀሪ የቴሌቪዥን መርሃ ግብራችንን እንድትከታተሉ እየጋበዝን እኛ በዚህ እንሰናበታለን።